ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ስማ ስማ፣ ጆሮ ያለው ይስማ። ስማ ስማ፣ ጆሮ ያለው ይስማ። ይሄንን ለብዙ ሰው አድርሱልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለግማሹ ጾም ለደብረ ዘይት በሰላም በፍቅር አደረሳችሁ አደረሰን። እግዚአብሔር የተመሰገነ ይሁን። ደብረ ዘይት ደርሰናል። የወይራ ዘይት ባለበት በሚያፈራበት በዚህ በተራራው ላይ ደርሰናል። ክብር ለሱ ይሁን። ቀሪውን ጊዜ ደግሞ በሰላም ተራምደን ብርሃነ ትንሣኤው እንድንደርስ የአምላካችን ቅዱስ ፈቃዱ ይሁንልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አቤቱ ማረን፣ አቤቱ ይቅር በለን። ስለ እናትህ ስለ ድንግል ማርያም ተማጽነናል። ስለ ቅዱሳኑ ስለ ወደድካቸው ስላከበርካቸው ስለመረጥካቸው ስለ ቅዱሳን መላእክት ስለ ጻድቃን ሰማዕታት ሁሉ ብለህ ማረን። ኢትዮጵያን ይቅር በል። ለዓለም ሁሉ ሰላም ስጥ። በድንገተኛ አደጋ የሞቱትን አንተ አስባቸው። ጌታ ሆይ አቤቱ በመሬት ማዕበል፣ በጎርፍ፣ በመሬት መነዋወጥ፣ በመንሸራተት፣ በእሳት አደጋ በተለያየ ምክንያት የተጠሩትን ነፍሳቸውን ማርልን። በየሆስፒታሉ ያሉትን፣ በእስር ቤት የተጣሉትን፣ በስደት በመከራ በፈተና ያሉትን አንተ በቸርነት አስባቸው። ሕዝብህን አድን፣ ርስትህንም ባርክ። ኢትዮጵያን ይቅር በል። ለዓለም ሁሉ ሰላም ስጥ። አስቡን አትርሱን ብለው በጸሎተ ማርያም የተማጸኑትን በቸርነትህ አስባቸው። ጌታዬ አምላኬ ፈጣሪዬ ኢየሱስ ክርስቶስ ሆይ ማረን፣ ራራልን፣ ይቅር በለን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሜን። ሁለት መልእክቶች አስተላልፍላችኋለሁ። አንደኛው የመጀመሪያው ከእግዚአብሔር ሕግ ለወጡ ሰዎች፣ እግዚአብሔርን ለማያውቁ ሰዎች፣ የስም ክርስቲያን ለሆኑ ሰዎች ነው የመጀመሪያው መልእክት። የመጀመሪያው መልእክት የስም ክርስቲያን ለሆናችሁ፣ ማህተም አስራችሁ መስቀል አንጠልጥላችሁ ክርስቲያን ነን ለምትሉ ለክርስቲያኖች፣ ላማኞች በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ላመናችሁ፣ ጌታ ኢየሱስ ክርስቶስን ለተቀበላችሁ ምን እንደተከለከላችሁ እነግራችኋለሁ። የስም ክርስቲያኖች ቁልቢ ገብርኤል ማንም አይቀድማቸውም። የስም ክርስቲያኖች ግሸን ላሊበላ ማንም አይቀድማቸውም።
በየገዳማቱ የመዞር በየቤተ ክርስቲያኑ የመታየት እንዲሁም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የሚነግዱ ክርስቲያንን ለሚሉ ሁሉ ይህንን እግዚአብሔር የከለከለውን አምላካችን እግዚአብሔር የከለከለውን እነግራችኋለሁ። በደንብ አዳምጡኝ። ኦሪት ዘዳግም ምዕራፍ 18 ቁጥር 9 ኦሪት ዘዳግም ምዕራፍ 18 ቁጥር 9 9 ነገሮች ተቀምጠዋል። 9 ነገሮች ተቀምጠዋል። አምላክህ እግዚአብሔር እነዚህን ነገሮች እንዳታደርግ ከልክሎሃል። አምላክህ እግዚአብሔር እነዚህን ነገሮች እንዳታደርግ ከልክሎሃል። ከብሉይ ኪዳንና ከአዲስ ኪዳን አንዳንድ ጥቅስ እሰጣችኋለሁ፣ አንብቡት። አንደኛ ሟርተኝነት፣ ሟርተኛ አትሁን። ሁለተኛ ሞራ ገላጭ አትሁን። ሶስተኛ አስማተኛ አትሁን። አራተኛ መተተኛ አትሁን። አምስተኛ በድግምት አትጠንቁል። የሚደገም አለ። በድግምት አትጠንቁል። ስድስተኛ መናፍስትን አትጥራ። ሰባተኛ አትጠንቁል ዛር አንጋሽ አትሁን ማለት ነው። ስምንተኛ ሙታንን አትሳብ። ዘጠነኛ የሐዋርያት ሥራ ምዕራፍ 13 ቁጥር 6 በራያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ ቅዱስ ጳውሎስ በመንፈስ ቅዱስ ተሞልቶ ትታወራለህ፣ አንተ የዳቢሎስ ልጅ የጽድቅ ሁሉ ጠላት ብሎ በአደባባይ ረግሞ ዓይኑን አሳውሮታል። ልብ በሉ። እነኚህ 9 ነገሮች የሚያደርግ ሰው በእግዚአብሔር ፊት የተጠላ ነው ይላል። በእግዚአብሔር ፊት የተጠላ ነው ይላል። አስተውሉ። ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁል፣ መናፍስት የሚጠራ፣ ጠንቋይ፣ ሙት ሳቢ፣ አስማተኛና ጠንቋይ፣ ሐሰተኛ ነቢይ። እነዚህ 9 ከብሉይ ኪዳን ኦሪት ዘዳግም፣ ከአዲስ ኪዳን የሐዋርያት ሥራ ምዕራፍ 13 ቁጥር 6 አሁን የነገርኳችሁ የሐዋርያት ሥራ ምዕራፍ 13 ቁጥር 6 ላይ ሁለቱን አንብቧቸው። ይህንን የሚያደርግ ሰው አማኝ ሆኖ ክርስቲያን ሆኖ ቤተ ክርስቲያን እየገባ እየተመላለሰ ገዳም እየሄደ ይህንን እያደረገ ይህን ሳይተው ንስሐ ሳይገባ ሳይመለስ ለእግዚአብሔር መሥዋዕት አቀርባለሁ ቢል ሳይመለስ ሳይጸጸት ኃጢአት መሆኑን ሳይረዳ ሳያውቅ ለእግዚአብሔር መሥዋዕት እሰዋለሁ፣ ለእግዚአብሔር ስለት አገባለሁ፣ ለእግዚአብሔር እንዲህ አደርጋለሁ ቢል መሥዋዕቱ ምን እንደሚመስል እነግራችኋለሁ። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 3
ትንቢተ ኢሳይያስ ምዕራፍ 66 ቁጥር 3 ላይ እንዲህ ይለዋል፣ በሬ የሚያርድልኝ ሰውን እንደገደለ ነው። ይሄን ክፉ ሥራ እየሠራ ለቁልቢ በሬ ቢያርድ፣ ለግሸን በሬ ቢያርድ፣ በሬ የሚያርድልኝ ሰው እንደገደለ ነው። ጠቦት፣ የፍየል ጠቦት፣ የበግ ጠቦት ሊሆን ይችላል። ጠቦት የሚሰዋልኝ የውሻ አንገት እንደሚሰብር ነው። የውሻ አንገት በግ ይዛችሁ የፍየል ጠቦት የበግ ጠቦት ይዛችሁ ሄዳችሁ ለእግዚአብሔር እንሰዋለን ብትሉ የውሻ አንገት እንደሚሰብርልኝ ነው። የእህል ቁርባን ስንዴውን፣ አተሩን፣ ባቄላውን፣ በገብሱን ወስደህ ቤተ ክርስቲያን እሰዋለሁ ብትል ይህን እያደረግ የእህል ቁርባን የሚያቀርብልኝ የራያ ደም እንደሚያቀርብ ነው ይላል። የራያ ደም፣ የአሳማ ደም፣ የራያ ደም እንደሚያቀርብልኝ ነው። ዕጣንን የሚያጥንልኝ ጣዖት እንደሚያጥን ነው። ድንጋዩን፣ ዛፉን፣ እንጨቱን እንደሚያጥን ነው የሚሆንለት ይላል። አስተውሉ እንግዲህ ጠንቋዩን፣ መተተኛውን፣ አስማተኛውን የሚከተል ለድንጋው፣ ለሰው፣ ለጠንቋው፣ ለቃልቻው፣ ለመጽሐፍ ግላ፣ ለስርበጣሽ እየሰገደ ቁልቢ ሄዶ በሬ ያርዳል። ላሊበላ ሄዶ በሬ ያርዳል። ግሸን ሄዶ በሬ ያርዳል። አክሱም ሄዶ በሬ ያርዳል። ጋባዥ ነው። ግን ከጠንቋይ ቤት አልወጣም። ከአስማተኛና ከመተተኛ አልወጣም። ከድግምተኛ አልወጣም። በኪሱ ድግምቱን ይዟል። በሰውነቱ አስቀብሯል። በደጁ በቤቱ ቀብሯል። በሰው ላይ ክፉ ነገር ያደርጋል። ይሄን እያደረግ በሬ ብታርድልኝ ያለ እግዚአብሔር ሰውን እንደገደልክ ነው የምቆጥረው። ጠቦት ይዘህ መጥተህ ብትሰዋልኝ የውሻ አንገት ነው የሰበርክልኝ፣ የሰዋህልኝ። ይሄን እያደረግ የእህል ቁርባን ብታመጣልኝ፣ መገበሪያውን ስንዴውን ብታመጣልኝ፣ የራያ ደም እንደ ሰዋህልኝ ነው የምቆጥረው። የራያ ደም እርኩስ ነገር ማለት ነው። ዕጣንን የሚያጥንልኝ ብታመጣ፣ ዕጣን ብታመጣልኝ ጣዖት እንዳጠንክልኝ ነው የምቆጥረው። ስለዚህ ስማ ወገኔ፣ ስማ። አሁን ምጽአት ነው። አሁን ምጽአቱ የሚታሰብበት ነው። ወይ ከእግዚአብሔር ሳትሆን ወይ ከሰይጣን ሳትሆን ስኔውን ደርድረህ ጀመናውን ተሸክመህ ስኔውን ደርድረሽ ጀመናውን ታቅፈሽ ሰንደል አጭሰሽ እምትለምኑ አትድኑ። ጠዋት ቤተ ክርስቲያን፣ ማታ ጣዖት አያድንም። ጨንቆይ ነው ቸግሮይ ነው ምን ላድርግ ምናምን አያድንም። ምክንያት አያድንም። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች ይህንን የሰማችሁ ሁሉ ያያችሁ ሁሉ
ግን ከቤተ ክርስቲያን ወደ ቤተ ክርስቲያን የምትሮጡ ሁሉ፣ ከገዳም ወደ ገዳም የምትሮጡ ሁሉ፣ ግን ከጣዖት ያልተላቀቃችሁ፣ ግን በአንድ ፊት ገንዘብ ፍለጋ፣ በአንድ ፊት ሹመት ፍለጋ፣ ለሹመት መተት ታሰራለህ፣ ድግም ታስደግማለህ። ጠንቋው ነጋዴ ነው፣ ትሾማለህ፣ እንዲህ ትሆናለህ ይልሃል። ገንዘብ ትከፍላለህ፣ ገንዘብ ታገኛለህ፣ ዕድሜህ ይረዝማል፣ እንዲህ ይሆንልሃል ይልሃል። እግዚአብሔርን ትክዳለህ። እሱ የሰጠህን የሰይጣን ውል ትይዛለህ። በኪስህ፣ በደረትህ፣ በመቀመጫህ፣ በሰውነትህ ተቀብሯል። በደጅህ፣ በቤትህ፣ በመኝታ ቤት ያጋንንትን ጽሑፍ፣ ውል፣ ስምምነት አስቀምጠህ ለቤተ ክርስቲያን መሥዋዕት አቀርባለሁ ብትል ይሄ ነው። በእግዚአብሔር ፊት እርኩስ ነው። መሥዋዕቱ እርኩስ ነው። ስጦታው እርኩስ ነው። በእግዚአብሔር ዘንድ አይደርስም። ስማ ወገኔ፣ ስማ ወገኔ፣ እንዳይደርስብህ ቀን፣ እንዳይደርስብህ ሌሊት፣ እንዳይደርስብህ ጠዋት፣ እንዳይደርስብህ ማታ ንቃ። ይህን ለሁላችሁም አሰሙልኝ። ብዙ ሰዎች የታሰሩ ሰዎች አሉ። በአጋንንት እስራት የታሰሩ ሰዎች አሉ። ለመውጣት ፈርተው፣ ወደ እግዚአብሔር ለመመለስ ፈርተው የታሰሩ ሰዎች አሉ። ነፃ ውጡ፣ ሳትሞቱ፣ እጅና እግራችሁ ሳይታሰር፣ ነፍሳችሁ ከሥጋችሁ ሳይለይ፣ ገሃነም ሳትገቡ ቶሎ ንስሐ ግቡ፣ ተመለሱ። ይሄውላችሁ፣ ይሄ ነው። አንተ ታውቀዋለህ፣ እግዚአብሔር ያውቋል። ሁለተኛው ደግሞ ለባሮቹ ለቅዱሳን የሚያደርገውን ነው የምነግራችሁ። ሁለተኛው ለባሮቹ ለቅዱሳን ተስዓቱ ቅዱሳን እነ ገብረ መንፈስ ቅዱስ፣ እነ ተክለ ሃይማኖት፣ እነ ዜና ማርቆስ፣ እነ ቅዱስ ክርስቶስ ሰምራ፣ እነ ቅድስት አርሴማ፣ ሌሎች ብዙ ቅዱሳን የነሱ ደግሞ ምን ተብሎ ተጽፎላቸዋል? የባሮቹን ደግሞ ነግራቸዋለሁ። ባሮቹ ይችን ክፉ ዘመን እንዴት እንደሚያልፉ፣ ይህን ክፉ ዘመን እንዴት እንደሚወጡ፣ ይህን ክፉ ዘመን እንዴት አልፈው እንደሚሰበሰቡ እነግራችኋለሁ። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 13። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 13 ላይ ተጽፎ እናገኘዋለን። እዩዋቸው። እነሆ ባሪያዎቼ ይበላሉ፣ እነሆ ባሪያዎቼ ይበላሉ፣ እናንተ ግን ትራባላችሁ። እነሆ ባሪያዎቼ ይጠጣሉ፣ እናንተ ግን ትጠማላችሁ። እነሆ ባሪያዎቼ ደስ ይላቸዋል፣ እናንተ ግን ታፍራላችሁ። እናንተ ግን ታፍራላችሁ። እነሆ ባሪያዎቼ ከልባቸው ደስታ የተነሳ ይዘምራሉ። ባሪያዎቼ ከልባቸው ደስታ የተነሳ ይዘምራሉ፣ የሚያገኙትን ያውቃሉ። እናንተ ግን ከልባችሁ ሐዘን የተነሳ ትጮኻላችሁ። እናንተ ግን ከልባችሁ ሐዘን የተነሳ ትጮኻላችሁ። መጮህ አይደለ? መንፈሳችሁ ስለተሰበረ ወዮ ወዮ ትላላችሁ። የሚሰማችሁ የለም፣
የሚሰማችሁ የለም። አያችሁ፣ ባሪያዎቼ ይበላሉ፣ እናንተ ግን ትራባላችሁ። የእግዚአብሔር አገልጋዮች ክርስቲያኖች ሥጋውን ይበላሉ፣ ሥጋውን ይበላሉ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ስለዚህ ባሪያዎቼ አገልጋዮቼ ይበላሉ፣ ሥጋዬን ይበላሉ፣ እናንተ ግን ትጠማላችሁ። ባሪያዎቼ ይጠጣሉ፣ ደሜን ይጠጣሉ። ሥጋዬን ይበላሉ፣ ደሜን ይጠጣሉ፣ እናንተ ግን ትጠማላችሁ። እናንተ ግን ትጠማላችሁ። ለምን? ሥጋውን ደሙን አትቀበሉማ። መተቱ ኮተቱ ወዴት ሄዱ? ባሪያዎቼ ደስ ይላቸዋል፣ ባሪያዎቼ ደስ ይላቸዋል፣ እናንተ ግን ታፍራላችሁ፣ ትሸማቀቃላችሁ። የሚደሰቱት በእግዚአብሔር ነው። እነሱ ደስ ይላቸዋል፣ እናንተ ግን ታፍራላችሁ። ባሪያዎቼ ከልባቸው ደስታ የተነሳ ይዘምራሉ። በሳታቱ፣ በማህሌቱ፣ በኪዳኑ፣ በቅዳሴው፣ በሰርክ ጸሎቱ፣ በግል ጸሎቱ፣ በአጠቃላይ ባሪያዎቼ ይዘምራሉ፣ ወደ እግዚአብሔር ይዘምራሉ። ተሰራ በምድር ተሰራ በሰማይ ነው። በምድር ያለው ደስታ በሰማይ ደስ ስለሚላቸው ይዘምራሉ። እናንተ ግን ከልባችሁ ሐዘን የተነሳ ትጮኻላችሁ። መጮህ እኮ ነው። መጮህ መንፈሳችሁ ስለተሰበረ ስለተዋረዳችሁ ወዮ ወዮ እያላችሁ ትጮኻላችሁ፣ ታለቅሳላችሁ። የሚሰማችሁ የለም። እናንተ እጃችሁ የቆሸሽ፣ አእምሯችሁ የቆሸሽ፣ ልባችሁ የቆሸሽ፣ ሰውነታችሁ የቆሸሽ፣ የእግዚአብሔርን ቤተ መቅደስ ያቆሸሻችሁ ትዋረዳላችሁ፣ ትጮኻላችሁ። በኢየሱስ ክርስቶስ ስም ትጮኻላችሁ፣ በኢየሱስ ክርስቶስ ስም ትነግዳላችሁ፣ ትዋረዳላችሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 የዮሐንስ ወንጌል ምዕራፍ 15 ቁጥር 15 ከእንግዲህ ወዲህ አለ ለባሮቹ፣ ከእንግዲህ ወዲህ ባሮች አልላችሁ፣ ከእንግዲህ ወዲህ ባሮች አልላችሁ፣ ባሪያ ጌታው የሚያደርገውን አያውቅምና፣ እናንተ ግን ወዳጆቼ ብያችኋለሁ። እናንተን ግን ወዳጆቼ ብያችኋለሁ። በስሜ አምናችሁ በስሜ ተጠምቃችሁ ሥጋዬን በልታችሁ ደሜን ጠጥታችሁ ከእኔ ጋር ትነግሣላችሁ፣ ዘላለማዊ ሕይወት ታገኛላችሁ። ከብሉይ ኪዳን ትንቢተ ኢሳይያስ ምዕራፍ 65 13 ከሐዲስ ኪዳን ዮሐንስ ወንጌል ምዕራፍ 15 ቁጥር 15 በደንብ እዩት፣ አንብቡት። ሰማችሁ አንብቡት፣ ሰማችሁ አንብቡት። ለባሪያዎቹ የሚያደርገው ደስታ፣ ለባሪያዎቹ የሚሰጠው ስጦታ፣ የባሪያዎች ባሪያ ማለት አገልጋይ ማለት ነው። አገልጋይ እንደየስጦታችሁ ማገልገል ትችላላችሁ። እንደየስጦታችሁ ማገልገል። የአገልግሎት ትንሽ የለው፣ ቅን ይሁን እንጂ የአገልግሎት ትንሽ የለው። በጸሎት የሚያገለግላለ፣ መጽሐፍ በማንበብ የሚያገለግላለ፣ በማጽዳት ቤተክርስቲያንን በማጽዳት የሚያገለግላለ፣ በመስገድ የሚያገለግላለ፣ በምጽዋት የሚያገለግላለ፣ በስጦታ የሚያገለግላለ።
በማስተማር የሚያገለግላለ፣ በመማር የሚያገለግላለ። ብዙ ነው አገልግሎት። ሰዎችን በመርዳት የሚያገለግላለ። ብዙ ነው ብዙ። የሚቀጥለው ሳምንት በደንብ እንማረዋለን። ሰማችሁ? ስማ ወገኔ ስማ። ለቅዱሳኑ ያለው ክብር ለኃጢአተኞች ያለው መቅጫ፣ ሁለቱን ነገር አመዛዝኑት። ጨለማና ብርሃን ማለት ነው። ባሮቹ አገልጋዮቹ ያሉት በብርሃን ነው። ኃጢአት የሰሩ እግዚአብሔርን የካዱ ያሉት በጨለማ ነው። ሁለቱን ነገር ነው አሁን ያቀረብኩላችሁ፣ እንድታነጻጽሩት፣ እንድሰሙት፣ እንድታዩት። ይሄን ያቀረብኩላችሁ። ከባሮቹ ጋር ከተደመራችሁ፣ ከአገልጋዮቹ ጋር ከተደመራችሁ መንግሥተ ሰማያት ይጠብቃችኋል። ታመልጣላችሁ፣ ትወጣላችሁ። ከዘማዊው ጋር፣ ከነፍሰ ገዳይ ጋር፣ ከሌባ ጋር፣ ከወንበዴ ጋር፣ ከጣዖት አምላኪ ጋር፣ ከጠንቋይ፣ ከቃልቻ፣ ከመጽሐፍ ገራጭ፣ ከስር በጣሽ፣ ከደጋሚ፣ ከድግምተኞች፣ ከመተተኞች ጋር የዋለም ወደ ገሃነም። ስማ ስማ፣ ጆሮ ያለው ይስማ። ስማ ስማ፣ ጆሮ ያለው ይስማ። ይሄንን ለብዙ ሰው አድርሱልኝ። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ነኝ። ለዛሬው ደህና ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም